የ2018 ዓ.ም የሬሜዲያል ኤግዛም ዴት ሰሞኑ ላይ አከራካሪ እየሆነ ይገኛል። ብዙ ተማሪዎች እየተከራከሩበት ይገኛሉ ኦር ብዙ ተማሪዎች ኮንፊውዝ ሆናሉ ማለት ነው። በዛም መሰረት አንዳንድ ተማሪዎች ለመቼ እናጥና እስከ መቼ ይሆንልን ብለው እየጠየቁን ይገኛሉ ማለት ነው። በተጨማሪም ደግሞ ፕራይቬት መቼ ነው የምሞላው የሚለውም ጥያቄ በተደጋጋሚ ይነሳል ማለት ነው። በተጨማሪም ደግሞ የሞጁሉም ጥያቄ ይነሳል። ስለዚህ በዛሬው ቪዲዮአችን አጠር አድርገን ኤግዛሙ ዴት መቼ እንደሚሆን ነግራችኋለሁ። ምን ማድረግ እንዳለባችሁ፣ ሞጁሉም እንዴት እንደምታነቡ፣ በተጨማሪም ሌሎች ነገራቶችም ስለምነግራችሁ ቪዲዮ ላይክ፣ ቻናላችን ደግሞ ሰብስክራይብ እያደረጋችሁ ቪዲዮ የምትጀምሩ አይከፋም ማለት ነው እና ይጠቅማል ለምትሉት ጓደኞቻችሁ ሼር አድርጉ። ዳይሬክትሊ ወደ ጉዳያችን እንገባለን። መጀመሪያ ላይ ከፕራይቬቱ ስንጀምር ስለ ፕራይቬት አንድ በጣም ረዘም ያለ ቪዲዮ ሰርቼላችሁ ነበር። እንዴት እንደምትሞሉ፣ ምን አይነት እቃዎች እንደሚያስፈልጉ፣ ምን ክራይቴሪያዎች መሙላት እንዳለባችሁ እና ኢቭን ዴቱን ራሱ በዛ ጊዜ ተመስርቼ ነግሬያችሁ ነበር። ነገር ግን ያው ተማሪዎቹ በተደጋጋሚነት ይጠይቃሉ። መጀመሪያ ደረጃ ፔመንት አለው። ስለዚህ ፔመንቱን ጠብቃችሁ ነው ኦር ጊዜው ሲደርስ ጊዜም አለው። ጊዜው ሲደርስ ፔመንቱን ከፍላችሁ ዳይሬክትሊ ወደ ሀገራችሁ ተመልሳችሁ ትፈተናላችሁ ማለት ነው። ወደ የመጣባችሁ ኦር በቅርባችሁ ያለ ወደ ትምህርት ስርዓት ሄዳችሁ ትፈተናላችሁ ማለት ነው። ስለዚህ ይህ ነው ያለው። ያኔ ሲደርስ እኔ በቪዲዮ አሳውቃችኋለሁ። ኦር አንድ ቮለንተሪ ተማሪ ካለ በሱ እየሰራን እየሞላንለት የምንመለከት ይሆናል። እሺ፣ በተጨማሪ ደግሞ ስለ ሞጁል በተደጋጋሚነት ትጠይቃላችሁ ማለት ነው። የ2018 ዓ.ም አዲስ ሞጁል ክሬት የተደረገ የለም። በ2017 ሆኖ የምትመሩት እዛ ላይ ያሉ ቶፒኮች ደግሞ ከ9ኛ ክፍል እስከ 12ኛ ክፍል ውስጥ የወጡ ነው ማለት ነው። 10 እና 11 ደግሞ ኦልድ እና ኒው የሚይዝበት ቶፒኮችም አሉ። እሱም ኢቭን በጣም ስፔሻል ክላሳችን ላይ ተማሪዎቹን ግራ የሚገቡበት ነገር ነው። ያው ሞስት ፕሮባብሊ ብዙዎቹ በኒው ላይ ቢካተቱም አንዳንድ በጣም ኢምፖርታንት ቶፒኮች አሉ ኦልድ ላይ ያሉት። እሱም በጣም ስፔሻል ክላሳችን ላይ ኦር 3 መንዝ ቻሌንጃችን ላይ ተማሪዎቹ እመልስላቸዋለን ማለት ነው። እዛ ላይ ሞር ይጠይቃሉ። ለእነዚህ አይነት ጥያቄዎች ሞር የተለያየ ዶክመንቶችን፣ ፋይሎችም፣ የተለያየ ማብራሪያ ቪዲዮዎችም አሉ። በዚህ ዘንድ እንዴት ማጥናት እንዳለባችሁ በሚለው ስር ይካተታል። እሺ፣ በተጨማሪ ደግሞ ስለ ኤግዛም ዴቱ እስኪ አንዳንድ ነገራቶቹ እናውራ። ያው ኤግዛም ዴቱ በጣም ተማሪዎቹ አሁን ግራ የተጋቡ ነው ያሉት። ስፔሻሊ የተለያየ ትምህርት ተቋማት ኦር የተለያየ ዩኒቨርሲቲዎች የራሳቸውን አካዳሚክ ካለንደር ሲያወጡ እኔ ግንቦት 26 ኦር አንዱ ግንቦት 14 አንዱ ግንቦት ምናምን ፈተና ፈትናለሁ በሚለው ተማሪዎቹ ግራ እየተጋቡ ይገኛሉ። ስፔሻሊ መጀመሪያ ላይ ደብረ ታቦር አውጥቶ ነበር። እሱም በጣም ቴሌግራም ላይ ኢቭን ቪዲዮ ከሰራሁበት በኋላ ራሱ እየጠየቃችሁኝ ትገኛላችሁ ማለት ነው። ልላችሁን ፈልግ ነገር ያው አካዳሚክ ካለንደር ደግሞ ከትምህርት ሚኒስቴር ነው የሚላክላቸው። ከትምህርት ሚኒስቴር በዛ ተመስርቶ ነው አካዳሚክ ካለንደራቸው የሚያወጡት። በራሳቸው በሚመቻቸው ሁኔታ የትምህርት ሚኒስቴሩንም ፍላጎት እያሟሉ በዛ መሰረት ነው የሚያመጡት። ነገር ግን አንድ በጣም ወሳኝ ነገር አለ። እሱ ምንድነው? እኔ መጀመሪያ ደረጃ ይሄ አካዳሚክ ካለንደር ውሸታም ነው፣ ይሄ ደግሞ እውነታም ነው ልል አልችልም። በተጨማሪም ደግሞ ኢቭን አካዳሚክ ካለንደሩ ሪል ነው ኦር ሪል አይደለም የሚለው ራሱ ያጠራጥራል ማለት ነው። ለምን ካል ኢንሳይደር ሰው አግኝተን መጠየቅ ይኖርብናል። አንድ ደብረ ታቦር የሚማር ተማሪ ካገኘን ኦር ኮንታክት አድርገን ይህ በዚህ እየተመራችሁ ነው የሚለውን ጠይቀን አዎ በዛ ላይ እየሄዱ ከሆነ ኢቭን ሪያሊቲውና ሪል አለመሆኑ ራሱ ማረጋገጥ አንችልም ማለት ነው። ስለዚህ ይህ የደብረ ታቦር የአካዳሚክ ካላንደር ልንልም ለማለትም ይከብደናል ማለት ነው። ነገር ግን ቢሆን ራሱ ያው አካዳሚክ ካላንደሩ አዛይን ፍሌክሲብል ነው ማለት ነው። በትምህርት ሚኒስቴሩ ይመራል ማለት ነው። አለስ ያው ታዋቂ ነው ትምህርት ሚኒስቴሩ ከሁሉም በላይ ስለሆነ ትምህርት ሚኒስቴሩ ሜቢ ግንቦት 26 ግንቦት 24 ወር ግንቦት ውስጥ ይሆናል ማለት ነው። ያው ከሁሉም ዩኒቨርሲቲዎች በዚህ ነው የሚሄደው ማለት ነው። ስለዚህ እናንተ በጣም ሞር ዲፔንደንት ነው። ስፔሻሊ ወደዛ የሚርቅ ከሆነ በራሳችሁ መሄድ ይኖርባችኋል። እኔ ራሱ አንዳንድ ጥያቄ አንዳንድ ጊዜ ይገርመኛል ማለት ነው። እኔ
እንደዚህ በጣም የሚጠይቁ ተማሪዎች ያው እኔ ልጎዳቸው አልፈልግም፣ ግን ጥናት ላይ ያሌሉ ተማሪዎች ናቸው። በጣም ብዙ መች ነው የምንፈተነው የሚጠይቁ ተማሪዎች አንደስ ከዩኒቨርሲቲ መውጣት ይፈልጋሉ ኦር ደግሞ በጣም በቃ አልቻሉም ጥናት አልጀመሩም በሚሉ ነው ማለት ነው። እናንተ ጥናት ጀምራችኋል የሚለውም በጣም ይወስናል ማለት ነው። ይህ የስፔሻል ክላሳችን ላይ በጣም ኢምፖርታንት ነገር ነው። 3 መንዝ ቻሌንጅ ብለን የጀመርነው ማለት ነው። በ3 መንዝ ቻሌንጅ በ3 ወር ውስጥ እንግሊዝኛና ማትስን በጣም በፐርፌክት በሆነ ወይ እናስተምራችኋለን። ሌሎች ትምህርቶችም ደግሞ የምናካትበት ፖዚሽን አለ እና ኤግዛሙ ከደረሰ ደግሞ የተለያየ ሪቪው ኩዌሽኖች እንሰራላችኋለን። ያው ክላሳችን ቤዝድ የሆኑ በጣም ተማሪዎችን በማነቃቃት ተማሪዎቹን ለ3 ወር ያክል በቃ ፕሮዳክቲቭ ሆነው በ3 ወር ውስጥ እንዴት ሁሉንም ፖርሽኖች ከቨር አድርግቶ ዳይሬክትሊ ለፈተና ዝግጁ እንደሚሆኑ ፈተናውን በቃ በቀላሉ ፈተናውን በ3 ወር እንዴት ማለፍ እንዳለባቸው እናሳያቸዋለን ማለት ነው። ስለዚህ መመዝገብ የምትፈልጉ ተማሪዎች በዚህ ስልክ ቁጥር መደወላችሁን እንዳትረሱ። ፒስ